የግብጽ ትንፋሾች ሶስት ናቸው። ግብጽ በተፈጥሮ የተበደለች 97% የሚሆነው መሬቷ በረሃማ የሆነ ነው። አፈር ውሃ ቢያገኝ እንኳን ሳር ሊያበቅል የማይችል አሲዳማ ነው። እናም ግብጽ ሶስት ህይወት የሰጧት ሀብቶች አሏት። አንደኛው አባይ ነው። አባይ ህይወቴ ነው ስትል ዝም ብላ አይደለም፣ በትክክልም ህይወቷ ስለሆነ ነው። ከ97% በላይ የሚሆነውን የግብርና ምርቷን የምታገኘው ከአባይ ውሃ በሚጠለፍ መስኖ ነው። ሁለተኛው ቱሪዝም ነው። እድሜ ለጥንት ግብፃውያን ፒራሚዶች ለግብጽ ከፍተኛ የገቢ ምንጭ ናቸው። በአመት ግብጽ ከቱሪዝም ከ14 ቢሊዮን ዶላር በላይ ገቢ ታገኛለች። ሶስተኛው የግብጽ ነፍስ ስዊዝ ካናል ነው። ግብጽ በየአመቱ ከስዊዝ ካናል ከ9.5 ቢሊዮን ዶላር በላይ ገቢ ታገኛለች። ግብጽ ከነዚህ ሶስት ሀብቶቿ ውጭ ምንም ናት። አሁን ላይ ግን እጅግ አስፈሪ አደጋ መጥቶባታል። ሁለቱን የህልውና መሰረቶቿን እያጣች ነው። የዛሬው ዝግጅታችን ትኩረት ግብጽን በቁም የቀበረው ስዊዝ ካናልን ከስራ ውጭ የሚያደርገው የቱርክ ፕሮጀክት ነው። ቱርክ በ17 ቢሊዮን ዶላር ስዊዝ ካናልን ከጥቅም ውጭ የሚያደርግ ፕሮጀክት በመገንባት ላይ ትገኛለች። ስለዚህ ፕሮጀክትና በኢትዮጵያ ጦርነቶች እጇ ደም አለበት ስለምትባለው ቱርክ መልሶ ገናና የመሆን ጉዞ እንዳስሳለን። እስከ ፍጻሜው አብራችሁን ቆዩ። የአረቡን ዓለም በበላይነት ለመምራት የሚፎካከሩት ሁለት ሀገራት ሲሆኑ ቱርክና ግብጽ ናቸው። ሁለቱ አይስማሙም። ለረጅም ጊዜ ግንኙነታቸው ተቋርጦ የቆየ ነው። ቱርክ በእስልምናው ታሪክ ውስጥ ግዙፍ ስልጣኔ የነበራት፣ ግማሽ ዓለምን አንቀጥቅጣ የገዛች ናት። የኦቶማን ቱርክ ስልጣኔ የወደቀው በ19ኛው ክፍለ ዘመን እንደነበር ይታወቃል። ቱርክ አረብ ባትሆንም የሙስሊሙ ዓለም መሪ ለመሆን ብዙ ጊዜ ትሞክራለች። በአንጻሩ ግብጽ ቱርክ እንዳይሳካለትና ክብሯን እንዳትነጥቃት የቻለችውን ሁሉ ታደርጋለች። ቱርክ አሁን ግን በግብጽ ባይኗ መታባታለች። ቱርክ ወደ ቀድሞ ገናናነቷ ለመመለስ ሰፋፊ ጥረቶችን እያደረገች፣ ጥረቷም ውጤት እያመጣላት ነው። በዚህ ረገድ ስዊዝ ካናልን የሚገዳደረው ከቱርክ እስከ ኢራቅ የወደብ ከተማ ድረስ የሚዘረጋው የ17 ቢሊዮን ዶላር የመንገድ የባቡርና የንግድ ኮሪደር ልማት ተጠቃሽ ነው። ይህ ፕሮጀክት ደግሞ ለግብጽ ሞት ነው። ከሰሜናዊ ቱርክ ድንበር እስከ ደቡባዊ ፋርስ ባህረ ሰላጤ ድረስ ይዘረጋል የተባለው የመንገድ ግንባታ ከ1000 ኪሎ ሜትር በላይ የሚረዝም ነው። 17 ቢሊዮን ዶላር ያወጣል የተባለው ሜጋ ፕሮጀክት ከ1198 ኪሎ ሜትር በላይ ርዝማኔ እንደሚኖረው ተነግሮለታል። ምዕራብ እስያና አውሮፓን በማገናኘት ያልተቆራረጠ የምርት ዝውውር ያሳልጣል የተባለ ሲሆን ሁለቱ ሀገሮች ምርት ለመለዋወጥ በስዊዝ ቦይ ላይ ያላቸውን ጥገኝነት እንደሚቀንስ ተስፋ ተጥሎበታል። የመንገድ ግንባታው መነሻውን ከቱርክ ሰሜናዊ ድንበር አድርጎ እስከ ደቡባዊ ፋርስ ባህረ ሰላጤ ድረስ ይዘረጋል። የመንገድ የባቡር ሀዲድ የወደብና የከተማ መንገዶችን ከሀገር አቋራጭ መንገዶች ጋር ማገናኘትን ያቀፈው ይህ ሜጋ ፕሮጀክት በእስያና በአውሮፓ መካከል ያለውን የጉዞ ጊዜ ለመቀነስ ያለመ ነው። በሁለቱ አህጉራት መካከል ለሚገኘው ኢኮኖሚያዊ ግንኙነት ወሳኝ የንግድ መስመር ለሆነው የግብጽ ስዊዝ ቦይ ተፎካካሪ የመሆን ዕድሉም ከፍተኛ መሆኑ ተመላክቷል። ቱርክ ላይ የንግድ ኮሪደር ከዘረጋ በኋላ የኢራቅን ዓለም አቀፍ ተሰሚነት እንዲሁም የሀገር ውስጥ ኢኮኖሚዋንና መሰረተ ልማትን ያጠነክራል ተብሎ ይጠበቃል። የኢራቅ ጠቅላይ ሚኒስትር ሞሐመድ ሻህ አልሱዳኒ ፕሮጀክቱ በዘላቂነት ከነዳጅ ጥገኝነት የተላቀቀ ኢኮኖሚን ለመገንባት የማዕዘን ድንጋይ ነው ያሉ ሲሆን ኢራቅንና አካባቢውን የሚጠቅም ለቀጠናዊ ትስስርና ለኢኮኖሚያዊ ውህደት የሚኖረውም ድርሻ ከፍተኛ ስለመሆኑ አንስተዋል። የኢራቁ የግራንድ ፎ ፖርት በዚህ መንገድ የሚተላለፉ ምርቶችን ጭነው የሚመጡ መርከቦችን ለማስተናገድ ኃላፊነት ተጥሎበታል። እንደ ሀገሪቱ የትራንስፖርት ሚኒስቴር መረጃ ከሆነ ይህ ወደብ እስከ 19.5 ሜትር ጥልቀት ያላቸው ትላልቅ የንግድ መርከቦችን ማስተናገድ ይችላል። ከግብፁ ስዊዝ ካናል ጋር ሲነጻጸርም በጉዞ ጊዜ ከ12 እስከ 15 ቀናት መቆጠብ እንደሚችልም ተሰምቷል። ይህም በግብፅ ይጓዙ የነበሩ መርከቦችን ሙሉ ለሙሉ የሚያስቀር ነው። ቱርኮች ደማቅ ታሪክ ካላቸው ሀገራት መካከል ይመደባሉ። በቅርብ በየሀገራቱ በሚደረጉ ጦርነቶች የምታደርገው ጣልቃ ገብነቶች ስሟን እያቆሸሹት ቢሆንም ታላቅ ታሪክ ያላት ሀገር ናት። በኢትዮጵያ የእርስ በርስ ጦርነቶችም ድሮኖችን በማቀበል ጦርነቶች የከፋ ውድመት እንዲያደርሱ ስለማድረጓ በተደጋጋሚ ትወቀሳለች። የኤርዶጋን መንግስት በኢትዮጵያ ውስጥ በተደረጉና እየተደረጉ ባሉ ጦርነቶች ውስጥ በተሳትፏቸው ሊጠየቁ ይገባል የሚሉ ወገኖች እንዳሉ ቢሆንም ቱርኮች ግን በዓለማችን ላይ ገናና መንግስት የነበራቸው
አሁንም ወደ ቀድሞ ክብራቸው ለመመለስ እየሞከሩ ያሉ ህዝቦች ናቸው። ቱርኮች በዓለማችን ላይ ካሉ እጅግ ለጋስና ለጋስ ህዝቦች መካከል ቀዳሚዎቹ ናቸው። አረቦች አይደሉም። ቢሆኑም ከ97% በላይ እስልምናን ይከተላሉ። የኦርቶዶክስና ካቶሊክ ተከታዮችም ይኖሩባታል። የቱርክ ህዝቦች በየዓመቱ ከ6 ቢሊዮን ዶላር በላይ ለእርዳታ ወደ ተቸገሩ ህዝቦች ይልካሉ። ይህም ከአሜሪካ በመቀጠል ሁለተኛ ደረጃ ያስቀምጣቸዋል። ቱርክ በዓለማችን ላይ ከፍተኛውን የስደተኞች ቁጥር ተሸክማ ያለች ሀገር ነች። ጦርነትና እልቂትን የሸሹ ከ4 ሚሊዮን በላይ ሶሪያውያን እዛች ሀገር ውስጥ ተጠልለው መኖር ከጀመሩ 10 ዓመት አልፏቸዋል። በመቶ ሺዎች የሚቆጠሩ ፍልስጤማውያን፣ ኢራቃውያን፣ አፍጋኒስታውያንና የተለያዩ የአረብ ሀገር ስደተኞችን ተሸክማ የምትኖር ሀገር ናት። ትልቋ ከተማ ኢስታንቡል ብቻዋን ከ1 ሚሊዮን በላይ የውጭ ስደተኞችን የምታኖር ከተማ ነች። ቱርኮች በአቅራቢያቸው ካሉት ሀገራት ያልወረረችው ኢትዮጵያን ብቻ ነው። ግብፅን ቀጥቅጣ ገዝታለች። ቻይናን ሳይቀር አስገብራለች። ቱርኮች ጠንካራ ወታደሮችን በመያዝ በታሪክ ይታወቃሉ። የመጀመሪያዎቹ የዘላኖች ቱርክ ኤምፓየር ዚዮንኙ ይባላል። እጅግ አስፈሪው የዘላኖች ኤምፓየር በመባል ይታወቃል። ቱርክን የመሰረታት መንግስት ነው። የዚዮንኙ ኤምፓየር መስራቹ ሞንዱ ይባላል። ሞዱ መንግስቱን ሲመሰርት የመጀመሪያ እንቅፋት የሆነበት አባቱ ነበር። ከሞዱን ይልቅ ወንድሙ እንዲነግስ ሲፈልግ ነበር እና ሞዱን አባቱን ገደለው። ይህ መሪ በዚህ አላበቃም። እጅግ ታማኝ ወታደሮችን ለመመልመል ወሰነ። እናም ታማኝነታቸውን ማረጋገጫ ፈተና አቀረበላቸው። የመጀመሪያው ፈተና የሚወዷቸውን ፈረሶቻቸውን እንዲገድሉ አዘዛቸው። ሁሉም ፈረሳቸውን ገድለው ታማኝነታቸውን አሳዩት። እንደገና ለታማኝነት ማረጋገጫ ሚስቶቻቸውን ገድለው እንዳመጡ አዘዛቸው። ወታደሮችም ሚስቶቻቸውን ገድለው አመጡለት። ከዚያ በኋላ ዓለም የማይቋቋመውን ጦር ገነባ። የሞንጎሊያና መካከለኛው ኤዥያ ተራራ ቁልቁለቱን ፈነጨበት። ከእርሱ ሰፊ ግዛት ቀጥላ ያለው ደግሞ የጊዜው ልዕለ ኃያል ኤምፓየር የቻይና ኤምፓየር ነበር። በዚህም ቻይና ለ400 ዓመታት የቱርኮች ገባሪ ሆና ኖረች። ለ400 ዓመታት የቻይና ንጉስ ለቱርክ መሪዎች ሴት ልጆቹን የመስጠት ግዴታ ነበረበት። ያ ገናና የቱርክ መንግስት ለ400 ዓመት የዓለም ንግድ መስመር የሆነውን ሲልክ ሮድን ተቆጣጥሮ ቆይቷል። ከዚዮንኙ በኋላ የቱርኮችን ያክል በርካታ ኤምፓየሮችን የመሰረተ ህዝብ የለም። ተዋጊነት፣ ቆራጥነት የቱርኮች የተፈጥሮ ሀብት ነው። ቻይና ለቱርኮች በምትገብርበት ከዛሬ 2000 ዓመት በፊት ኢትዮጵያ የ400 ጦር መርከቦች ባለቤት ነበረች። ያኔ የኢትዮጵያ መገበያያ ገንዘብ እስከ ፐርሺያ ድንበር ድረስ ለመገበያያነት ያገለግል ነበር። ያኔ የኢትዮጵያ ግዛት ውቅያኖስን ተሻግሮ እስከ ኦማን ድንበር ድረስ ይዘረጋል። ከላይ ያየን እንደሆነ ቀይ ባህርን አካሉ እስከ ደቡባዊ ግብጽም ይደርሳል። ዛሬ ቱርክ የት ናት? ለቱርክ የገበረችው ቻይናስ የት ደረሰች? እኛስ የታለን ብለን መጠየቅ የራሳችን ድርሻ ነው። እኛማ ዛሬም በዘር ፖለቲካ ተቧድነን በብሔር እየገደልን በሃይማኖት እያፈናቀልናለን። መራራ እውነት ይህ ነው። ቱርኮች ግን ወደ ገናንነታቸው ለመመለስ የግብፁን ስዊዝ ካናልን ለመንጠቅ የ3 ዓመታት ዕድሜን ብቻ ሰጥታለች። ሰላም ለሀገራችን። አበቃን። መልካም ጊዜ ተመኘን።